የአድዋ ድል መታሰቢያ በዓል ዘና ፈታ ያላችሁ እንደሆነ እናምናለን። አሁን የስለውበቱ ሰዓታችን ላይ ነው የምንገኘው። በስለውበት ብዙ ነገሮችን እናነሳለን። ውበታችንን ደግሞ ከሚያደምቁልን ነገሮች ውስጥ አንዱ ጥርሳችን ፈገግታችን ነው። ሰበን ዴንታል ክሊኒክ ደግሞ አዲስ ነገር ይዘናል ብለዋል። ጥበብ ሄዳ ምን እንደሆነ ታሳየናለች። ጥበብ ሰላም እንዴት ናችሁልኝ? ስለውበቱ ሰዓታችን ላይ ነው የምንገኘው። እንግዲህ በስለውበቱ ሰዓታችን የጥርሳችንን ውበት እንዴት መጠበቅ እንዳለብን የበልጥ እንዲያምር ምን ማድረግ እንደምንችል ልናይ ነው። 22 ጎላጎላ አካባቢ ታውን ስኩዌር ህንጻ ላይ ነው የምገኘው። እንግዲህ እኔንም ጥርስ ነካ ላደርገው እችላለሁ። እንግባ። ዲነሽ ጥረት እንዳለሽ እንኳን ደህና ቆይሽ። ደህና ነሽ? እንታወቅ። እሺ ዶክተር ሜሮን እባላለሁ። የሰበን ዴንታል ክሊኒክ ሲኒየር ዴንታል ሰርጀን እና ስማይል ዲዛይነር ነኝ። በጣም ደስ ይላል። ስንት አመት ሆነው ይሄ ድርጅት ከተከፈተ? ሰበን 5 አመት ከግማሽ ቱ ኤግዛክት። እንግዲህ አዳዲስ ነገር አሉ የሚለውን ነገር ሰምቼ የመጣሁት። እስቲ ትንሽ አጫውቺ። ሰበንን ምን ይለየዋል? ያው ሰበን ዴንታልን የሚለየው ነገር ምንድነው? አሁን ላይ አፕ ቱ ዴት የሆነ ቴክኖሎጂ ነው የምንጠቀመው። አሁን ላይ ዴንቲስትሪ ወደ ሙሉ ለሙሉ ዲጂታላይዝድ ዴንቲስትሪ የሚባላልና ወደ ዲጂታላይዝድ ዴንቲስትሪ አድጓልና ሰበን ዴንታል ደግሞ ከሌሎችም እኛም በፊት የዛሬ 5 አመት ከግማሽ ስንጀምር ከነበርንበት ትንሽ ኤክስሬይ ብቻ ነበረ በዲጂታል ምን ተጠቀም የነበረው። ከሱ ቴክኖሎጂ ተነስተን አሁን ሙሉ በሙሉ አሳድገን ሙሉ ለሙሉ ፉሊ ዲጂታላይዝድ ሆነና ምናልባት ወደ ውስጥ ስንገባ የህክምና ክፍሎቻችንና አንዳንድ ባለሙያዎቻችንንም እናሳይሽና ከዛ በኋላ እናደርጋለን። ነው እንዴት ነህ? ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለ ናሆም ከትላንት ወዲያኛ ጋር መጥቶ ነበረ። የናዝሬት ልጅ ነበር። ሪፍት ቫሊ አካባቢ ያሉ ሰዎች እንደዛ ነበሩ። አሁን ደግሞ በ36 ሰዓት ሆሊውድ ስማይል ልንሰራለት ነው ዛሬ። It's a big day. Wow, congratulations. ዛሬውን ለውጥ እንጠብቃለን። እስካሁን ለውጥ አልነበረም እንዴ? አሁን ደግሞ በጣም ትልቅ ነው ለውጡ የሚሆነው። እንግዲህ አብረን ምን ይሆናል? ወደ ሚሰራበት ቀዶ ጥገና ወደ ሚካሄድበት አይደል? ገባ ብለሽ የተለያዩ ጥያቄዎች ካሉሽ እነሱ ደግሞ ያስረዱሻል። እኔ ደግሞ ወደ ታካሚ ልሂድ። እንገናኛለን። የጥርስ ውበት ይለያል። ለኔ ራሱ ይለያል። ከሙሉ አካሌም ወደው ጥርሶቼን ነው። ግን እኔም ደካማ ነኝ። ስለዛ ሰብን ሊያግዘኝ ነው። እንግዲህ እኔንም ፔሸንቶችንም ሊያግዝ ነው ዛሬ። ሲዞር ብለን ምን ያው ይሆናል። ሰላም። እሺ እንዴት ነሽ? ደህና ነሽ? እንታወቅ። እሺ እኔ ዶክተር አክሊሲያ እባላለሁ። እንዴት ነሽ ዶክተር አክሊሲያ? ምን እየሰራሽ ነው? እሷ በመጀመሪያ የመጣችበት ምክንያት ያው ይሄኛው ክፍተት እንዲስተካከልላት ነው። ዋናው ተመራጭ የሆነው ትሪትመንት ኦፕሽን ደግሞ በብሬስ ነው እና ስለዚህ እሱን የመጀመሪያውን ስቴፕ ቦንዲንግ የሚባለው አሁን እየሰራንላት ነው። ስንት ወይ አመቶች ናቸው ወራቶች? አዎ የሷ እንደ ቶሎ የምትመጣ ከሆነ በአፖይንትመንት ጊዜዋ የምትመጣ ከሆነ ማገነጥል ከሆነ ማክሲመም 1 አመት ከግማሽ ውስጥ ነው የሚፈጅባት ማለት ነው። ለፍንጭት ብሬስ እንጠቀማለን። ሌላ አማራጭ የማይታየው ብሬስ አለ። ኢንቪዛላይን ማለት ነው። ኢንቪዛላይን የሚባለው ከዚህኛው የሚለየው በወራት ውስጥ 6 ወር ወይ 7 ወር ውስጥ ልጨርስ ትችላለች እና ደግሞ ለዚህኛው በየወሩ አፖይንትመንት እንሰጣታለን። ለሱ መምጣት ይኖርባታል። ለዛኛው ግን መምጣት የለባትም። ሙሉ ፓኬጁን እንሰጣታለን። ራሷ በየ2 ሳምንቱ ትቀየራለች። እንግዲህ ማውራታችሁም ግን አሪፍ ነው አይደል? አላሳመመችሽም ዶክተር? አሪፍ ነው እንክብካቤ ሙሉ። እሺ አመሰግናለሁ ሲስተር፣ አመሰግናለሁ።
ሜሪ ነበር አሪፍ ነው ስለ ብሬስ ተምሬ ወጣ ተማሽ አይደለ አሁን ደግሞ ከናሁን በፊት የመጣ ታካሚ ስላለ ያው እንዳልኩት ዲጂታል ዴንቲስትሪ በጣም አኪዩሬት ነው ፊክስ ለማድረግ ይሄን ያህል ታይም አይፈጅብንም ስለዚህ አንድ አፍታ ፊክስ አድርገንለት ወይ ደስ ይለኛል ላይ ነው ለታይ ነው ማለት ደህና ነህ እንዴት ነህ እስቲ ጥርስህን አሳየኝ በመኪና ግጭት ላይ ጥርሴ ተሸርፎ ነበርና ኦኬ ተሸርፎ ነው ወይስ ወልቆ አሁን ወልቋል ሙሉ ለሙሉና ኦኬ ያው እንግዲህ ፈገግታዬ ለመመለስ ነው ወደዚህ የመጣው ዛሬ ይመለስልሃል ማለት ነው ወላቃነት ቀረ አይ ደስ ይላል ዶክተር የስንት ሰዓት ፕሮሰስ ነው ምንድነው ዋሲውን ከትላንት ወዲያ ነው እኛ ጋር የመጣው ያው ምናልባት አይ ዶንት ኖ ሜንሽን አድርገነው ከነበረ እኛ ይሄንን ሰርቪስ ፕሮቫይድ የምናደርገው በ36 ሰዓት ነው ዋሲውን ከ3 ወር በፊት በደረሰበት የመኪና አደጋ አንድ ጥርሷን ሚስ አድርጎት ነበር እንግዲህ 3 ወር ይሄው በአንድ ቀን ሊወገድ ነው ቀላል ነው ያው ታይም አይፈጅ ናይስ with the help of digital dentistry አሁን ላይ እሱን ስለሆነ ራን ያደረግን ያለ ነው አሁን እሱ ከትላንት ወዲያ ነበር የመጣው ሶ የትላንትናው ፕሮሲጀር ምንድን ነበር የነበረው ምንድነው እነዚህን ጥርሶችን ፕሪፔር አድርገናቸዋል የተወሰነ ሼፕ ተደርጓል ሞረድ so that bridge እንዲሆንልን የሰራ ነው ማለት ነው ከዛ በኋላ እዚሁ በራሳችን ላቦራቶሪ just 36 hours ብቻ ጥርስ ሰርተንላታል 36 ሰዓት ብቻ የሚፈጀው የራሳችሁ ላቦራቶሪ ስላላችሁ የራሳችን ላቦራቶሪ ስላለንና አስጎበኛችኋለሁ አሁንና ዲጂታል ስለሆነና ሰው አሁን ጥርሱ መጥቶልና እንደዚህ አይነት ነገር ስናደርግ ለጥርሳችን ይሄ ለረጅም ጊዜ ጉዳት አያደርስብንም ያ ምንድነው ዚርኮኒያ አይዲያሊ አሁን የሰራንለት ለሱ ዚርኮኒያ የሚባለውን ጥርስ ነው እና አይዲያሊ ዚርኮኒያ ጥርስ ሚኒመም 20 አመት ያገለግላል ተብሎ ነው ሪሰርቾች እንትን የሚሉት የሚያሳዩት ነገር ግን ከ20 አመት በላይ እንደሚያገለግል እኛ ደግሞ እንተማመናለን እኛ ደግሞ እንትን አይቶክ ስንጠቀም የምንጠቀመው ላይት መከለል ስንጠቀም የምንጠቀመው ጥሩ ኳሊቲ ያላቸውን ፕሮዳክቶች ነው አይ እንደዚህ ማተሳቀቅ በጣም ምራስ actually every day excited ነን ከፔሸንቶቹ አብረን በማስክ ስር እንደዚህ ፈገግታ መመለስ ቀላል ነገር አይደለም ዶክተር በእውነት ኮንፊደንስ መመለስ በጣም በየቀኑ ሳልስቅም ማለት እንደዚህ ቀረ አይደል በደድከው እንኳን ደስ አለ እንኳን እንገናኛለን መንገድ ላይ በጥርስ መጥቀስ ጀምር እሺ እሺ 7 ክሊኒክ ፈገግታ እየመለሰ ያያየን ነው ሰላም እንዴት ነሽ ደስ እንዴ ስራ ላይ ነሽ አይ ነኝ ማን እንበል ልቀመጥ ይቅርታ በመጀመሪያ ቁጭ በይ አመሰግናለሁ ማን ነው ክርስቲና አባላላ እንዴት ናችሁ አሪፍ እግዚአብሔር ይመስገን ምን እየሰራሽ ነው አሁን እቺ ታካሚያችን የመጣችበት ምክንያት ጥርሶቿ መሃል ክፍተት አለ እሱን ለማስተካከል ነው በስራው ሁኔታ ምክንያት ግን ፊክስድ ብሬስ መጠቀም አልቻለችም እኛም አላይነር ሬኮመንድ አድርገናት እሱን ለማሰራት ነው ስሜቱ እንዴት ነው አሪፍ ነው በጣም እንክብካቤያቸው በጣም ደስ ይላል እንግዲህ መልካም እድል እመኝልሻለሁ እህቴ እሺ ዶክተርም ሲስተርም አመሰግናለሁ እሺ እኛም እናመሰግናለን እሺ መልካም ቀን ሰላም እንዴት ናችሁ አረበሽኩም አይደል አረበሽ ማን እንበል ዶክተር ሜሮን እባላለሁ ምን ያረጋችሁ ነው አሁን እጥበት እየሰራን ያለው የጥርስ እጥበት እየሰራን ያለ ነው ሰዎች ሰውነታቸውን ይታጠባሉ ግን ጥርስን ይዘነጋሉ እንዘነጋለን ዶክተር ዋናው ነጭ መሆኑን ነው የምንመለከተው አይደል ብዙ ጊዜ ጥርስ ግን ያው እንደማንኛውም ሰውነት አካል ይቆሽሻል የጥርስ ደግሞ የከፋ የሚያደርገው ምንድነው እስከ መውለቅ የሚያደርስ ነው ቆሻሻው እና የጥርስ በሽታ ሌላ ነገር ትሪገር ያደርጋል አይደል
አዎ ከዚህ ከቆሻሻ ተነስቶ ብዙ ወደ ሌላ ሲስተሚክ ኢልነሶች ይሄዳል። ስለዚህ ጥርስን ቢቻል በየ6 ወሩ ካልሆነ በአመት ሌላ ምንም በሽታ ከሌለ ካለ ደግሞ እንደ ስኳር አይነት ካለ በየ3 ወሩ ብንታጠብ ጥሩ ነው። ንጽህና ለራስ ነው ብላል ቆርጠ ተነስተሃል። እንዴት ነው እስካሁን ያለው ነገር? አሪፍ ነው? ከውበት አካላችን ጥርሳችን አንዱ ነው። ሁሌ የምለው አባባል አለኝ ንጽህና ለራስ ነው ብዬ ነው ብዙ ጊዜ የምጀምረውና የጥርሳችንን ንጽህና አንድ አካላችን ነው። ጥርስ ሲቆስሽ ሲበላሽ እንግዲህ እንደተባልነው ለብዙ አጋላጭነት ይጥለናል። ግን እዚህ የሆነ ዴንታል ክሊኒክ ምናምን ስትመጡ የሆነ ፈገግታ የሚጋባ ነገር አለ። ዶክተር ሜሪ ሆሊውድ ስማይል ስንት ሰዓት ደቂቃ ነው ሰዓት ነው? ያው ምንድነው አሁን በፊት ላይ ሙሉ ለሙሉ ዲጂታላይዝ ከመሆናችን በፊት ሌላ ሀገር የላክን በመናሰራበት ጊዜ በጣም ረዘም ያለ ሰዓት 2-3 ሳምንት 2 ሳምንት 3 ሳምንት ይፈጅ ነበር ተሰርቶ እስከሚመጣ። እስከዛም ታካሚዎቻችንን ቴምፖራሪ እናደርግላቸው ነበር። አሁን ግን ያው እዚሁ ስለምንሰራው በጣም በፍጥነት ነው ዴሊቨር የምናደርገው። እዚሁ መስራታችን ፍጥነት ላይ ብቻ አይደለም ጥራት ኳሊቲ ላይ ለታካሚዎቻችን የምንሰጠውን ሰርቪስ በቃ በጣም በብዙ ላደር ነው ከፍ ያደረገልን ማለት ነው። ሰብን ማለት ምን ማለት ነው? ሰበን ማለት እመቤታችን ድንግል ማርያም የተገለጸችበት ጨርቅ። ናሆም እያለቀልክ ነው። በጥርሱ ይገፋፋል። አሁንም አፉ ተይዟል። ልብ ድውድው ማለት ነው። ይሄ ማለት ልብ ይሮጣ እየደነገጥኩ ነው ስሜቱ። ደስተኛ ነኝ ፈርቻለሁ ኤክሳይትድ ነኝ ነው ጓጉቻለሁ 1 2 1 2 ከግማሽ 3 Yes. ጥርስ ይሄን ያህል ቦታ ሰጥቼው አላቅም። በበኩሌ ግን ዛሬ የተረዳሁት የራስን መተማመን የሚጨምርልን ነገር ነው የጥርስ ውበት። እንግዲህ እንዳየነው ታካሚዎቹ ብሎ ነበር የሚስቡት። ወደ ላብራቶሪ እንሂድ ብላለች። ይሄንን የካድካም ሲስተም በክሊኒካችን አምጥተን መጠቀም ከጀመርን 1 አመት ከ2 ወር ምናምን አካባቢ ሆኖናል። መጀመሪያ ላይ ታካሚ እኛ ጋር ሲመጣ ፕሪፔር ከተደረገ በኋላ እኛ ስካን እናደርጋለን። ኢንትራኦራል ስካን ነው የምንወስደው። ስካን ከወሰድን በኋላ እዚች ጋር እንትን ነው የምናደርገው እንልክላቸዋለን። ሶ ይሄ አሁን እኛ ሆሊውድ ስማይል የሰራንለት ታካሚ ስካን ናሆም ማለት ነው። ይሄ ስካን የተደረገው የታችኛው የጥርሱ ፓርት ነው። እንደምታዩ ፕሪፔር አልተደረገም ብዙም ሚኒማል ፕሬፕ በሚባለው ነው የሰራንለት። ሌላ ካምፓኒ ያለ ከኛ ጋር አግሪመንት ያለ ለነሱ እንልካለን። ከዛ ሞዴሉን ሰርቶ ይልካሉ። ከዛ እነሱ ዲዛይኑን ሰርተው ልክ እንደዚህ አድርገው ይልኩልናል። ይሄንን ከላኩልን በኋላ እዚህ ማሽን ላይ ነው የሚቆርጥልን ማለት ነው። የጥርሶቹን ቅርጽ ምናምን የሚያወጣልን ይሄ ማሽን ነው ማለት ነው። እቺ ጋር ይታይሻል አይደለ? ያንዳንዷን ጥርስ ፓውደር ነው መጀመሪያ ላይ ልክ እንደ ብሎክ ነው፣ ልክ እንደ ቂጣ አይነት ነገር ነው። እሱን እየፈለፈለ ነው። እዛኛው ኮምፒውተር ላይ ካልኩሌሽን አለው። በሱ ካልኩሌሽን መሰረት ያዙታል። ከዛ እዚህ ጋር ከታዘዘ በኋላ እየፈለፈለ ያወጣዋል ማለት ነው። ከዛ ይሄ ማሽን ባዘዝ ነው መሰረት ልክ እንደዚህ አሁን ይሄ ክራውን ነው። ይሄ ከዚህ ነው የሚወጣው። እሱ ከሱ ማሽን ተቆርጦ ነው የሚወጣው ማለት ነው። ከዛ በኋላ ደግሞ ልክ ይሄኛው ፕሮሰስ ካለቀ በኋላ ወደዚህኛው ማሽን ይገባል። ከዛ በኋላ ይሄ ልክ አንሶ ይወጣል ማለት ነው። ከዚህ ማሽን ትሰራለች፣ ትሄዳለች፣
ትገባለች ጥርስ ሆኖ ይወጣል ማለት ነው ጥርስ ሆኖ ይወጣል ማለት ነው ዋው ፋይናሊ ግን በጣም ጥርስ የሚያስመስለው ፕሮሰስ ደግሞ እዚህ ጋር ነው የሚሰራው ማለት ነው ስለ ማሽኑ ንገረኝ እስቲ ይሄኛው ማሽን ፈርነስ ይባላል ፈርነስ ያ ፈርነስ ይባላል እሺ ሶ ላይክ ቴምፕሬቸር ኮንትሮል ነው የሚያደርግልን ስለዚህ ከዛ በኋላ ከፊልተሪንግ የመጣልን ፊኒሺንግ ከጨረስን በኋላ ሶ እኛ ስቴን ማድረግ ካለብን የተለያየ ሼፕ ታይፕ አለ ጥርሳችን ላይ ሶ እኛ የምንጠቀመው ቪታ ክላሲካል ነው ኦሪጂናል ዋን ነው ጥርስ የሚመስል ሶ ያንቺን እዚህ ውስጥ ፈልገን ማግኘት እንችላለን እስቲ ፈልግልኝ እሺ ኤዋን ትመስለኛለች ነጭ ነው ጥርሷ ገምቺ መጀመሪያ ኤዋን ትመስለኛለች እስቲ ገም ቢዋን አትሆነ የቢዋን አይነት ነጻት አላት በፈገግታዋ ራስ ብለሽ ኤዋን ትመስለኛለች ኤዋን አካባቢ ናታ እባክህ ኤዋን በጣም ንጥት የሚለው ነው በል ማለት which is good እንዴት ነው ይመሳሰላል ይዛዛ ሶ ከዛ ስቴን ማድረግ ያለብን ስቴን እናደርጋለን ከዛ ግሌዝ እናደርገውና ማሽናችን መስታወቱን እንዲመስል ማለት ነው ግሌዝ ማለት ልክ ማጠንከሪያ ነው ሁሉም ነገር ፈጣን ነው አሁን ለ36 ሰዓት ኮንሴፕቱን ገባኝ ያ ማሽኖቹም ኮንሰክቲቭሊ ይሰራሉ እናንተም እንደዛው እኛ በካለ ረፍት ነው ሶ አንድ ሰው ከብልስ ጥርስ ወይ ከተበላሸ ጥርስ ወይ በራሳቸው ለመተማመን 36 ሰዓት ብቻ ነው የሚያስፈልጋቸው ሁሉም ነገር አሁን 36 ሰዓት ነው እንደውም በጣም ጊዜ ሌላቸው ከክፍለ ሀገር የሚመጡ ሰዎች ደግሞ ኢቭን ጠዋት ላይ ከመጡ በ24 ሰዓት ራሱን ጨርስላቸዋል ግን እሱ ኤክሰፕሽናል እንግዲህ ዶክተር ሜሮን የምትጨምሪው ነገር ካለ አንድ መናገር የምፈልገው ነገር ምንድነው ይሄ ሰርቪስ ለሁሉም አይደለም ደግመን ነው ይሄንን ለታካሚዎች የምንናገረው ሁሉም ሰው ሆሊውድ ስማይል መሰራት የለበትም ኮንፊደንሱን ቡስት ለማድረግ አክሰፕት እስካደረገው ድረስ የማያሻማቀቀው የማያሳቀቀው እስከሆነ ድረስ ማለት ነውና most of the time ሁሉ ጊዜ ለታካሚዎቻችን የምንናገረው ነገር ምንድነው ታሞ ከመማቀቅ አስቀድሞ መጠንቀቅ ነውና ሁሉ ጊዜም ቢሆን ለ2 ደቂቃ በቀን 2 ጊዜ ጥርሳችንን እናጽዳ በአመት አንድ ጊዜ ደግሞ ዴንታል ቪዚት ኖሮን ጥርሳችንን እናጸዳ ነው እና ስለዚህ ስለመጣችሁ በጣም እግዚአብሔር ይስጥልን ስለጋብዛችሁ በጣም እናመሰግናለን ዶክተር ሜሮን በእውነት ወርክ ኤንቫይሮንመንታችሁ በጣም ደስ ይላልና እኔ ራሱ ታከሚ እያለኝ ነው እንታች ወርጄ ኤክስሬይ ምናምን ተነስተሽ ነው የምትሄጂው ፉል ኤክስሬይ ተነሽና ከዛ በኋላ ደግሞ አፖይንትመንት እንሰጥሻለን ከዛ በአፖይንትመንት ደውይልኝ በእውነት እመጣለሁ ድሮ እሺ እመጣለሁ ብዬ አልመጣም ነበር ግን በጣም ደስ ይላልና እመጣለሁ አልፈራም እሺ ዶክተር በጣም አመሰግናለሁ መልካም የሥራ ቀን ይሁን ቴንክ ዩ በጣም እግዚአብሔር ይስጥልኝ ውበት ሲለካ በጥርስ ነው ለካ እንግዲህ 7 ዴንታል ክሊኒክ መተን ጥርሳችን እንዴት መንከባከብ እንዳለብን አይተናል ተመልክተናል ጥርስ ሲገጠም አይተናል ጥርሳችን ሲያምር በራስ መተማመናችን እንዴት ከፍ እንደሚል አይተናል እንግዲህ ዶክተር ሜሮን እንዳለችው የጥርሳችን ውበት ለመጠበቅ በቀን 2 መቦረሽ እንዳትረሱ የስለ ውበት ወሳታችን ይሄን ይመስል ነበር ባይ ባይ